የምታፈቅሪውን ወንድ የግልሽ የምታደርጊባቸው 4 ጥበቦች። የምታፈቅሪውን ወንድ የራስሽ ለማድረግ የምትጠቀሚባቸው ስልቶች ስሜታዊ ብስለትና እውነተኝነትን የሚጠይቁ ናቸው። አንድ ወንድ ከሌሎች ሴቶች በላይ አንቺን መምረጡን የሚወስነው ባለሽ የውስጥና የውጭ ውበት፣ በግንኙነት ጥራትና ለወደፊት ህይወቱ ባለሽ ጠቀሜታ ነው። ሰላም፣ ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ በራስሽ ላይ ኢንቨስት አድርጊ። አንድን ወንድ የመሳብ የመጀመሪያውና ዋነኛው እርምጃ የራስሽ ምርጥ ስሪት መሆን ነው። ወንዶች በራሷ የምትተማመንና የራሷ ህይወት ያላት ሴት ይወዳሉ። ጠንካራ ስሜትሽ ከግንኙነትሽ ነፃ መሆን አለበት። ደስታሽ በሱ ላይ ብቻ የተመሰረተ አለመሆኑን አሳይ። ይህም ለእርሱ የማይነቃነቅና የተረጋጋሽ መሆንሽን ያሳየዋል። ከሱ ውጪ የራስሽን ትርፍ ጊዜ ማሳለፊያ ጓደኞችና ግቦች ሊኖሩሽ ይገባል። ይህም ምስጢራዊነትንና መሳሳብን ይፈጥራል። ሁልጊዜ እሱን በማግኘትና በግንኙነታችሁ ላይ ብቻ ዝግጁ መሆንሽ የእሱን ፍላጎት ይቀንሰዋል። ለራስሽ ትኩረት ስጪ። አንቺን የሚስማማ አለባበስ፣ ንጹህና ጤናማ ያኗኗር ዘይቤ ይኖርሽ። ይህም ለራስሽ ያለሽን አክብሮት ያሳያል። እናም ወንዶችን የሚስብ ነገር ነው። ሁለተኛ፣ ስሜታዊ ግንኙነትን ፍጠሪ። ወንዶች ለትዳር የሚፈልጓትን ሴት የሚመርጡት በአካል መሳሳብ ብቻ ሳይሆን በስሜታዊ ቅርርብ ነው። ለዚህም ትክክለኛ አድማጭ ሁኚ። ስለ ህይወቱ፣ ስለ ስራው፣ ስለ ፍርሃቶቹና ስለ ህልሞቹ በትኩረት አድምጪው። ምላሽ ለመስጠት ሳይሆን ለመረዳት አድምጪ። ወንድ ልጅ ስለ ውስጣዊ ስሜቱ በነፃነት መናገር የሚችልበትን ቦታ ስትሰጪው ለእርሱ ልዩና የማይተካ ትሆኚበታለሽ። በህይወት ውስጥ ባሉ ግቦችና ፈተናዎች ጊዜ ከልብ ደጋፊ ሁኚ። ሳትማረሪ ወይንም ሳትሰለቺ ስሜታዊ ድጋፍ አበርክቺ። ይህም ለእርሱ የህይወት አጋር ወይንም ፓርትነር መሆን የምትችይ ሴት መሆንሽን ያሳየዋል። ስለ ስሜቱና ስለ መልካም ባህሪያቱ እውነተኛ ምስጋናዎቹን ስጪው። ምስጋናና አድናቆት ወንድ ልጅ የበለጠ በራስ መተማመንን እንዲሰማው ያደርጋል። ይህም ከእርሷ ጋር መኖር እንዲፈልግ ያደርገዋል። ሶስተኛ፣ ልዩነትሽን አሳይ። ብዙ ሴቶች ከእርሱ ጋር ለመሆን ይሞክራሉ። አንቺ ግን ልዩነትሽን በማሳየት ጎልተሽ መውጣት አለብሽ። ሁልጊዜ ቅሬታ ከማቅረብ ወይንም አሉታዊ ከመሆን ተቆጠቢ። ቀልደኛ፣ ብሩህ ተስፋ ያላትና በአዎንታዊ ኃይል የተሞላች ሴት መሆንሽ ከእርሱ ጋር የምታሳልፊውን ጊዜ ቀላልና አስደሳች ያደርገዋል። በወደፊት ግንኙነታችሁ ላይም የምታመጪውን ዋጋ አሳይ። ይህም ጥሩ አስተሳሰብ፣ አደራ ተቀባይነት፣ የገንዘብ ብልሃት ወይንም ለቤተሰብ ያለሽ አክብሮት ሊሆን ይችላል። ማንነትሽን ለውጠሽ ሌላ ሰው ለመሆን አትሞክሪ። እሱ እንዲወድሽ የምትፈልጊ ከሆነ እውነተኛዋን አንቺን ይውደድ። አራተኛ፣ ለግንኙነታችሁ ቦታ ስጪ። ግንኙነቱን በፍጥነት ለመቆጣጠር አትሞክሪ። በፍጥነትም እንዲሄድ አትግፊው። የግል ቦታ ስጪው። ወንዶች የግል ቦታቸውን ይወዳሉ። ከጓደኞቹ ጋር ጊዜ እንዲያሳልፍ ወይንም በትርፍ ጊዜ ማሳለፊያዎቹ ላይ እንዲያተኩር ጊዜ ስጪው። ይህም እንዳልተጠመደ እንዲሰማው ያደርጋል። እናም እሱ ራሱ ሲናፍቅሽ ወደ አንቺ ይመለሳል። ስለ ግንኙነቱ ሁኔታ ወይንም ስለ ትዳር ያለማቋረጥ አትጠይቂ። ይህ ግፊት እንዲሰማው ያደርግና ከግንኙነቱ እንዲያፈገፍግ ያደርገዋል። በግንኙነቱ እሱ ራሱ ውሳኔዎችን እንዲያደርግ ስታስችው ይህንን ግንኙነት እንደ የራሱ ምርጫ ይቆጥረዋል እንጂ እንደ ግዴታ አይደለም። አንድን ሰው የግል ማድረግ ማለት መቆጣጠር አይደለም። ይልቁንም ከአንቺ ጋር የመሆንን ዋጋ እንዲረዳው ማድረግ ነው። እውነተኛ ፍቅርና ዘላቂ ግንኙነት የሚመነጨው ከሁለቱ ወገን ነፃ ምርጫ ነው። ይህንን ሁሉ ስታደርጊ ወንዱ ከአንቺ ጋር መሆንን እንደ ዋና የህይወት ውሳኔ ካልወሰደ የግንኙነቱን ሁኔታ ግልጽ ለማድረግ በብስለትና በእርጋታ እንዴት ማውራት እንዳለብሽ ማወቅ የምትፈልጊ ከሆነ ኮሜንት ሴክሽን ላይ ጻፊልኝ። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ቪዲዮውንም እስከመጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስክንገናኝ ባይ።